ስትሮክ ምንድን ነው? ስምህ ዶክተር ማን ነው ቢባል አይ ዛሬ ቁርስ በልቻለሁ ሊል ይችላል። ከስትሮክ ምክንያቱም በኋላ ምን አይነት ችግሮች ይከተላሉ? ቸዋል ሴሎች ሊሞቱ ይችላሉ። ሳይ የደም ስርም ውስጡ በሆነ ነገር ከተደፈነ ደሙ ማለፍ አይችልም። በምን ምክንያት ሊዘጋ ወይ ሊፈነዳ ይችላል? በኋላ ህመሙ ላይ ምን መደረግ እንዳለበት ያለውን ለመገንዘብ ይቀላል እላለሁ። ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦች እንኳን ወደዚህ መጣችሁ፣ ደስ ብሎኛል። ዛሬ እንግዲህ ይዤላችሁ የመጣሁት በጣም በማህበረሰባችን የሚያስፈልግ ነገር ነው። እሱም ስለ ስትሮክ ነው የምናወራው። ስለ ስትሮክ ዶክተር ይዤላችሁ ቀርብ ያለው እንግዲህ የምናወራው ስለ ስትሮክ ምንድን ነው ስትሮክ ከሚለው፣ ከዛ እንዴት ማወቅ እንችላለን ስትሮክ ሲይዘን፣ ከዛ ደግሞ ትሪትመንቱ፣ ከዛ ደግሞ እሱን መከላከልስ እንዴት እንችላለን የሚለውን በዝርዝር ከዶክተር አዛናው ጋር አወራለሁ፣ እንወያያለን። ዶክተር አዛናውን አስተዋውቃችኋለሁ። እስከ መጨረሻው እንድታዩ እጋብዛችኋለሁ። እንግዲህ ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ ለሌሎች ሰዎች ጋር እንዲደርስ። ይህ እንግዲህ ትምህርታዊ ቻናል ነው። ዛሬ እንግዲህ የጋበዝኩላችሁ ዶክተር አዛናው ጣሰው ነው። ዶክተር አዛናው እንኳን ደህና መጣ። ዶክተር አዛናው በኒውዮርክ ስቴት ውስጥ የውስጥ ደዌ ስፔሻሊስት ነው። ኢንተርናል ሜዲሲን የሚባል ሐኪም ሲሆን ላለፉት 16 ዓመታት በሆስፒታል እና በተለያዩ የሕክምና ማዕከላት ውስጥ በማገልገል ላይ ይገኛል። ከስራው ውጭም የተለያዩ የማህበራዊ ግዴታዎችን በመወጣት ላይ ይገኛል። ይሄውም እግር ኳስ በማሰልጠን እና ቋንቋ በማሰልጠን የተጋ ይገኛል። ዛሬ የተገናኘ ነው እንግዲህ ስለ ስትሮክ ለመወያየት ነው። እንግዳችን ጥራችንና ክብረ ስለመጣ በጣም አመሰግናለሁ። ወደ በኋላ ላይ ደግሞ ብዙ የጻፋቸው መጽሐፎች አሉ። እሱንም እናስተዋውቃችኋለን። አስተዋውቀናችሁም የት እንደምታገኙ እነግራችኋለን። ዶክተር አዛናው እንኳን ደህና መጣ። እንግዲህ ራስህን ደግሞ አስተዋውቅ። አመሰግናለሁ ቴሳራ። በዚህ መድረክ ላይ ስለጋበዝሽኝ በጣም ነው የማመሰግነው። በተለያዩ ጊዜያት እያነሳሽ የምታስተምሪያቸው ቃላቶች ሀሳቦች በጣም ጥሩ ናቸው። አድናቂ ነኝ። እኔ የምሰራው አፕስቴት ኒውዮርክ ውስጥ የውስጥ ደዌ ሐኪም ሆስፒታል ውስጥ እሰራለሁ። ሪሃብ ውስጥ እሰራለሁ። ብዙ ጊዜ ሆስፒታል ውስጥ ተኝተው ወደ ቤት መሄድ የማይችሉ ግን ሪሃብ ላይ ለ2 ሳምንት ከዛም ያነሰ ወይም የበለጠ ጊዜ የሚቆዩ ስትሮክ ያመማቸው፣ የልብ ህመም ያመማቸው፣ የፕሮስቴቲክ ሰርጀሪ የተደረገላቸው፣ መገጣጠሚያቸው የተቀየረላቸው ህመምተኞችን አለው። እንግዲህ በዚህ በ26 ዓመት አጠቃላይ ህክምና አሜሪካ ውስጥ ደግሞ 16 ዓመት ውስጥ የተለያዩ ቦታዎች ያየኋቸውን ያወቅኳቸውን ለእናንተ ለማካፈል ነው እዚህ የተገኘሁት። እንግዲህ በስራ ላይም በቤተሰብ ችግርም ወይም አጠቃላይ እውቀት ላይ ልታውቋቸው ይገባል የምንላቸውን ርዕሶች እናነሳለን። ጥሩ ጊዜ ይኖረናል ብለን እናስባለን። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ብዙ እንግዲህ ታጨቀ እውቀትና ልምድ ነው ያለህ እና በጣም እድለኞች ነን ስላገኘን በጣም እናመሰግናለን። እንግዲህ ዛሬ እንዳልኳችሁ ስለ ስትሮክ ነው የምናወራውና ስትሮክ ምንድን ነው? ዶክተር አዛናው ባጭሩ እንደው ለሰዎች እንዲገባ ስትሮክ ምንድን ነው? ስትሮክ ማለት ወደ አንጎል የሚሄደው የደም ስር ሲቋረጥ ያ የአንጎላችን ክፍል ሲያገኝ የነበረው ኦክሲጅን ወይም ምግብ ሲቋረጥ የአንጎል ክፍል መሞት ማለት ነው እና የአንጎል ሴሎች ሲሞቱ ስትሮክ ይባላል። ያም በደም መቋረጥ ምክንያት ማለት ነው። በአጭሩ እንደዚህ በገልጸው ይሻላል። ኦኬ። ያ ደም እንዴት ይቋረጣል ወደ አንጎል መሄድ? ልክ ደም ወደ አእምሮ የሚሄደውን እንደ ቧንቧ ቢታሰብ አንድ ቧንቧ ውሃ ሲያስተላልፍ የነበረው ከውስጥ ሲደፈን ወይም ደግሞ ቧንቧው ሲፈነዳ ውሃው መሄድ ያቋርጣል። ተመሳሳይ የደም ስርም ውስጡ በሆነ ነገር ከተደፈነ ደሙ ማለፍ አይችልም፣ ወይም ደግሞ ደም ስሩ ከፈነዳ ደም ማለፍ አይችልም። ስለዚህ አንጎላችን ውስጥ ያሉ ሴሎች ኦክሲጅን ያጥራቸዋል፣ ምግብ ያጥራቸዋል፣ ሴሎች ሊሞቱ ይችላሉ እና ወይ ውስጡ በመደፈን ሊሆን ይችላል፣ ወይ የደም ስሩ በመፈንዳት ሊሆን ይችላል። ያ የደም ስር በምን ምክንያት ሊዘጋ ወይ ሊፈነዳ ይችላል? በሁለት በኩል ብንከፍለው ጥሩ ይመስለኛል። የተለያዩ ምክንያቶች ሊኖሩ ይችላሉ፣ ግን ደም መቋረጥ
ኢስኬሚያ ይባላል። የግሪክ ወርድ ነው። ኢስኬሚያ ማለት ደም መቋረጥ ማለት ነው። ያ የሚሆንበት ምክንያት በተለያዩ ምክንያቶች ሊሆን ይችላል። ኖርማሊ ደም ስራችን ውስጡ ለስላሳ የሆነ ኢላስቲክ የሆነ አንድ ጊዜ መስፋት አንድ ጊዜ መጥበብ ባህሪ ያለው፣ ግን እድሜ እየጨመረ ሲሄድ ያ የደም ስሩ እየጠነከረ አለ ኢላስቲክ አለመሆን ችግር ሊያጋጥመው ይችላል። ከዛ በፊት ግን በኑሮ ምክንያትም ሊሆን ይችላል ወይ በደም ግፊት ምክንያት ወይም ደግሞ የኮሌስትሮል መብዛት የደም ስሩን የውስጡን ሸካራ እንዲሆን ሊያደርገው ይችላል። ያ ሸካራ የሆነው ደግሞ ደም እንዲረጋ ያደርጋል። ያ የረጋው ደም ስሩን ሊዘጋው ይችላል። ያ ኢስኬሚያ ይባላል። በዛ የሚመጣ የስትሮክ አይነት ኢስኬሚክ ስትሮክ ይባላል። ደም ወደ አንጎል ሴሎች መሄድ ባለመቻሉ የሚመጣ ስትሮክ ኢስኬሚክ ስትሮክ ይባላል። ሄሞራጂክ ስትሮክ የሚባለው ግን የሚፈነዳው ማለት ነው። የግሪክ ወርድ ነው ይሄኛውም። በግሪክ ሄሞሬጂያ ማለት ኤክስፕሎዚቭ ብሊዲንግ ማለት ነው። በአንድ ጊዜ በብዛት ደም መፍሰስ ማለት ነው። ለምሳሌ ደም ግፊት ኖርማል የሚባለው የላይኛው የሲስቶል ብለድ ፕሬሸር ከ90 እስከ 119 ሲሆን ከ120 በላይ ሲሆን ሀይ ይባላል። 120 ወይም ከ120 በላይ በአንዳንድ ጊዜ በጣም ከፍተኛ ሊሆን ይችላል። 200 ሊሆን ይችላል። 300 ሊሆን ይችላል። በዛ ጊዜ ደም ስሩ መቆጣጠር ያቅተውና ሊፈነዳ ይችላል። ሲፈነዳ ደሙ በየቦታው ይሰራጫል። የደም ስርጭቱ ሊቋረጥ ይችላል። በመቋረጡ ምክንያት እነዛ በደም ስሩ ሲጠቀሙ የነበሩ የአንጎል ሴሎች ይሞታሉ። ያ ሄሞራጂክ ስትሮክ ይባላል። ስለዚህ የመጀመሪያው የደም ስሩ የሚጠብባቸው የስትሮክ አይነቶች ኢስኬሚክ ስትሮክ ሲባል ወደ 87%ን ይይዛል። ምክንያቶች ደም ግፊት ወይም ደግሞ የኮሌስትሮል መብዛት ሊሆን ይችላል። ወይም ደግሞ አንዳንድ ጊዜ ከእግር ላይ የረጋ ደም ሊሆን ይችላል። ወይም ደግሞ ልብ ውስጥ የረጋ ደም በደም ስሩ ሂዶ አንጎል ውስጥ በመግባት ያን የደም ስር ሊዘጋው ይችላል። ስለዚህ እዛው ላይ የተነሳ የደም መርጋት ወይም ደግሞ ሌላ ቦታ የነበረ የረጋ ደም ሂዶ የደም ስሩን ሲዘጋው ኢስኬሚክ ስትሮክ ይባላል። ደም ግፊቱ ከፍተኛ ሆኖ ደግሞ ደም ስሩን ሲያፈነዳው የሚመጣው ስትሮክ ደግሞ ሄሞራጂክ ስትሮክ ይባላል። እንግዲህ እንደዚህ ቀለል አድርገን ብናየው በኋላ ህመሙ ላይ ምን መደረግ እንዳለበት ያለውን ለመገንዘብ ይቀላል እላለሁ። ዋው! ሁለት አይነት እንትን አለው ማለት ነው እና ትሪትመንቱ የተለያየ ይሆናል ማለት ነው። ወደ በኋላ ላይ እንመጣለን። በጣም ትልቅ ትል ነው። ብዙ ጊዜ ልዩነቱን ብዙ ሰው አያውቅም እና የስትሮክ ምልክቶች ምን ምን ናቸው? ከስትሮክስ በኋላ ምን አይነት ችግሮች ይከተላሉ? ዋናው ነገር ምንድነው? አእምሯችን ብዙ የሰውነት ክፍሎችን ይቆጣጠራል። ለምሳሌ እዚህ ላይ ያለ የአእምሯችን ክፍል ይህኛውን እጃችን ሊቆጣጠር ይችላል። እዚህ ላይ ያለ የአእምሯችን ክፍል መናገርን ሊቆጣጠር ይችላል። እዚህ ላይ ያለ በዚህ በኩል ያለውን እግራችን ሊቆጣጠር ይችላል። ስለዚህ የስትሮክ ምልክቶች የት ላይ ያለው የአንጎል ክፍል ተጎዳ የሚለውን ነገር ነው መታሰብ ያለበት እና ያ የተጎዳው ክፍል ምን ያደርጋል? ሲቆጣጠረው የነበረውን የሰውነት ክፍል ስራውን እንዲተጓጎል ያደርገዋል። ለምሳሌ እዚህ ላይ ከሆነ ስትሮኩ በተቃራኒው በኩል ያለው እግሩ ሊዝል ይችላል ወይም ደግሞ ፓራላይዝ ሊሆን ይችላል። እዚህ ላይ ካለ ደግሞ በተቃራኒው በኩል ያለውን እጅ ሊያዝለው ይችላል። እዚህ ላይ ያለ ከሆነ ደግሞ መናገር ሊያቀት ይችላል። ወደዚህ ደግሞ ወደኋላ ከሆነ ደግሞ የተናገረውን ነገር መገንዘብ ሊያቅተው ይችላል። ለምሳሌ አንድ ሰው ስምህ ማን ነው ቢባል አይ ዛሬ ቁርስ በልቻለሁ ሊል ይችላል። ምክንያቱም አንደርስታንድ ማድረግ አይችልም። እና የተለያዩ የሰውነት ክፍሎች አሉ። ያ የሚቆጣጠረው የተለያዩ የአንጎላችን ክፍሎች አሉ። አሁን ለምሳሌ እዚህ ላይ መገንዘብ ሊሆን ይችላል። ከኋላ ያለው ደግሞ ማየት ሊሆን ይችላል። እዚህ ላይ ያለው መናገር ሊሆን ይችላል። እዚህ ላይ ያለው እጅን መቆጣጠር፣ እግርን መቆጣጠር፣ ብዙ የሰውነት ክፍሎች የሚቆጣጠሩት የተለያዩ የአንጎል ክፍሎች አሉ። ስለዚህ የሁሉም የስትሮክ ህመሞች ምልክቶች አንድ አይነት አይደሉም።
እና የተጎዳው የሰውነታችን ክፍል ሊወስነው ይችላል ምን አይነት ምልክት ሊያመጣ እንደሚችል። ዋው! የተለያየ ቦታ እንግዲህ ዳንጎል የት ቦታ እንደተመታ ማለት ነው አዎ። ነው የሚያመጣው። እነዚህ ብቻ ናቸው ምልክቶች? ዋናው ነገር ምንድነው? በሕክምና መጨረሻ የለውም። ብዙ ነገሮች ሊስት ነው የሚወጡ። ግን ከሊስት ውስጥ ማናቸው በጣም የተለመዱ ብዙ ጊዜ የሚታዩ የሚሉትን ብናይ ምንድነው የአንዱ የፊት ክፍል መዛል ወይም ደግሞ ድሩፕ ማድረግ ወይም እጅ ከዛለ ወይም ደግሞ መናገር ካቃተ፣ እነዚህ በጣም ብዙ ጊዜ ሊከሰቱ የሚችሉ ስለሆኑ እነዚህን አይነት ምልክቶች ያየ ሰው መጀመሪያ ነገር ማድረግ ያለበት እንደ ቀላል አለማሰብ እና ወደ ኢመርጀንሲ ሩም ተሎ መሄድ፣ 911 መደወል በጣም አስፈላጊ ነው። ምክንያቱም እነዚህ በጣም የተለመዱ የስትሮክ ምልክቶች ስለሆኑ በአፋጣኝ ወደ ሕክምና ቦታ ከተሄደ የተለያዩ መድኃኒቶች አሉ። ከከፋ የሰውነት መጉደል መዳን መታደግ ይችላል። እና አጠር አድርጎ ለመናገር በእንግሊዝኛ ፋስት ይባላል። ፌስ ድሮፒንግ፣ አርም ዊክነስ ኤስ ስፒች እና ይህ ደግሞ በጣም አስቸኳይ ስለሆነ ሹድ ቢ ታይምድ በሆነ ቶሎ መደረግ ስላለበት ፋስት የሚለውን ነገር ሁልጊዜ ማሰብ ያስፈልጋል። እና FAST ፌስ ድሮፒንግ፣ አርም ዊክነስ፣ ስፒች ኢምፔርመንት ታይም ቱ ኮል 911 እነዚህ በጣም የተለመዱ ናቸው። ሌሎች ግን ቅድም እንደተናገርኳቸው የተለያዩ የአእምሮ ክፍሎች ሊጎዱ ይችላሉ። ብዙ ጊዜ የተለመዱ ያልሆኑ መራመድ ማቃት፣ የተነገረውን መገንዘብ መቸገር፣ የአይን ብዥታ መምጣት፣ መደንዘዝ፣ መዛል ብቻ ሳይሆን የእግር መደንዘዝ፣ የእጅ መደንዘዝ የተለያዩ የስትሮክ ምልክቶች ሊሆኑ ይችላሉ። ዋው! የሚገርም ነው። ፋስት በጣም አስፈላጊ ነገር ነው እንዳልከው እንደተናገርከው። በጣም ብዙ ጊዜ ቤታችን ፍሪጃችን ላይ ወይ የሆነ ነገር ላይ ማስቀመጥ ይኖርብናል ለማስታወስ። እና ፋስት አሁን እንዳልከው አንዱ ያው ፋስት ድሮፒንግ ማለት እንግዲህ በአንድ በኩል መጣመም አይደለ? በአንድ በኩል እንግዲህ መጣመም፣ የእጅ መዛል፣ አንድ እጅ ወይ አንድ እግር አለመነሳት፣ አለመታዘዝ እንዲህ ማለት። ከዛ ደግሞ የመናገር ችግር፣ ቃላትን ማውጣት፣ ፎርም ማድረግ። አሁን አብረን የተቀምጠን እንኳን ምግብ እየበላን አንድ ቤተሰብ ያ ቢታየው ምን ሆኖ ነው ብሎ ቆይተዋል ብሎ ሳይሆን ቶሎ መሮጥ፣ እነዚህን ነገሮች። ሌላው ታይም ስፒች ዲፊከልቲ ብለሃል። ታይም ደግሞ ዋናው እንግዲህ 911 መደወል ብለሃል። ወደዛው እንመጣለን። እና ስትሮክ እንግዲህ ይሄ ነው ምልክቶቹ እንዲህ አለና ሕክምና አለው? አዎ ሕክምና አለው። ዋናው ነገር ግን ቶሎ ወደ ሕክምና ቦታ መሄድ ነው። ምክንያቱም ቶሎ በ3 ሰዓት ውስጥ የደረሰ አንድ የስትሮክ ህመምተኛ የተለያዩ ጥሩ የሆኑ መድኃኒቶች ሊያገኝ ይችላል። ለምሳሌ ወዲያው ስሜቱ በተነሳ በ3 ሰዓት ውስጥ የደረሰ አንጎል ውስጥ ወይም አእምሮ ውስጥ ያለውን የረጋውን ደም በመድኃኒት እንዲሟሟ ማድረግ ይቻላል። ያ መድኃኒት TPA ይባላል። እና ቶሎ ወደ ሆስፒታል ወደ ኤመርጀንሲ ሂዱ የሚባለው ለዚህ ነው። እና ያን የረጋውን ደም ቶሎ በማሟሟት ብዙ ጉዳት ሊደርስ የነበረውን የአንጎል የሴሎች ሞት መታደግ ይቻላል። አንዳንድ ጊዜ ኒውሮሎጂስት ካለ እስከ 4.5 ሰዓት ወይም 4 ሰዓት ተኩል ድረስ ያ መድኃኒት ሊሰጥ ይችላል። እንዲሁም በ24 ሰዓት ውስጥ በ12 ሰዓት ውስጥ ደግሞ ቶሎ ከተደረሰ በብሽሽት ወይም በግሮይን ውስጥ በመግባት ጭንቅላት ውስጥ ያለውን የረጋውን ደም ጎትቶ ማውጣት የሚቻልበትና በጣም ከከፋ የአካል ስንኩልነት፣ ግማሽ ሰውነት መዛል፣ መናገር ማቃት፣ መዋጥ ማቃት፣ መናገር ማቃት እንዲሁም የመተንፈስ የተለያዩ ከባድ የሆኑ ህመሞችን መታደግ ይቻላል። እና የሚደረገው ምንድነው? መጀመሪያ ወዲያው 911 እንደተደወለ በተለይ አሜሪካ ውስጥ ምንድነው የሚያደርጉት? አምቡላንሱ ይመጣል። በተለይ የስትሮክ ምልክት ከሆነ እንዲያውም እስከ ሲቲ ስካኑ ካት ስካኑ ድረስ አምቡላንሱ ይመጣል። ተሎ ሁሉም ነገር ምርመራው ይደረግና ያ መድኃኒቱ ተሎ ይሰጣል። እና
ኦክስጅኑ ትንሽ ከሆነ ኦክስጅን ይሰጣል። ስኳሩ ካነሰ ስኳር ይሰጣል። ደም ግፊቱ ካነሰ ደም ግፊቱ ከፍ እንዲል ይደረጋል። ደም ግፊቱ በጣም ከፍ ካለ ደግሞ ዝቅ እንዲል ይደረጋል። እና እነዚህ ሕክምናዎች ምን ይባላሉ? አፋጣኝ ሕክምናዎች ይባላሉ። ቶሎ መደረግ ያለባቸው በ3 ሰዓት ውስጥ እንዲሁም በመጀመሪያው ቀን መደረግ ያለበት ነገር ነው እና በጣም መስተዋል ያለበት ስራ ቦታም ካጋጠመ በቤተሰብም ካጋጠመ ይሄ ሁልጊዜም ማስታወስ ያስፈልጋል እና ይሄ የተለመደ ነገር ነው ወይም ደግሞ ቀላል ነገር ነው ትንሽ ቤት ተኝቼ ልየው ከማለት ወደ ጤና ተቋም ሄዶ ቶሎ መደረግ ያለበት ነገር ካለ ማስደረጉ በጣም ያስፈልጋል እና ይሄኛው ወዲያው መደረግ ያለበት ሕክምና ነው። ከዛ በመቀጠል ግን አሁን ለምሳሌ አንድ ህመምተኛ እንደዚህ መድኃኒት ከተሰጠው በኋላ ወይም ደግሞ ቲፒኤ የሚባለው መድኃኒት ወይም ደግሞ የረጋው እንደሚያሟሟው ከተሰጠ በኋላ የአንድ ቀን 2 ቀን ወይም እዛ በላይ ሆስፒታል ሊቆይ ይችላል። እዛ ላይ የሚደረገው ምንድን ነው? ለምንድን ነው መጀመሪያውንስ ስትሮክ የያዘው? ለምንድን ነው ደም ስሩ የፈነዳ? ወይም ደግሞ ለምንድን ነው ደም ስሩ የተዘጋ? የሚሉትን ምርመራዎች ይደረጋሉ። ለምሳሌ ኮሌስትሮሉ በዝቶ ከሆነ የኮሌስትሮሉ ቼክ ይደረጋል። ስኳር ህመም መኖርና ለመኖርን ስኳር ህመም ቼክ ይደረጋል። የልብ ውስጥ ያለ የልብ ምት ችግር ካለ በጣም የተለመደ ኤትሪያል ፊብሪሌሽን የሚባል የልብ የላይኛው ክፍል አላግባብ የሚንቀሳቀስበት ግን ጭብጥ አድርጎ ደም እንዲንቀሳቀስ የማያደርግ ችግር አለ። በዛ ጊዜ የረጋ ደም ልብ ውስጥ የሆነና ወደ ጭንቅላት ሂዶ ስትሮክ ሊያመጣ ይችላል። ያ ደግሞ ቼክ ይደረጋል። አልትራሳውንድ ይደረጋል። ኤኮካርዲዮግራም ይባላል። እንዲሁም የልብ ምቱ አልፎ አልፎ ሊመጣ ስለሚችል በተከታታይ ለ24 ሰዓት ለ48 ሰዓት እንዲሁም ወደ ቤት ሲሄዱ ደግሞ ደረት ላይ ተለጥፎ የልብ ምቱን ቼክ የሚደረግበት ምርመራ አለ። የሚያጨስ የነበረ ሰው ካለ ደግሞ እንዳያጨስ መድኃኒት ሳይወስድ የነበረ ሰውን ደግሞ እንዲወስድ ወይም ደግሞ በትክክል ማይወስደውን ደግሞ መድኃኒት እንዲወስድ ትምህርት ይደረግለታል። እነዚህ ምንድን ነው? መጀመሪያ ስትሮኩ ለምን መጣ፣ ስለዚህ ተመልሶ ደግሞ እንዳይመጣ ለማድረግ የሚደረጉ ናቸው። ሌሎች ተመልሶ ስትሮኩ እንዳይመጣ ሊጠቅሙ የሚችሉ ነገሮች ምንድን ናቸው? ደም እንዳይረጋ የሚያደርጉ መድኃኒቶች ለምሳሌ አስፕሪን ሊሆን ይችላል፣ ወይም ደግሞ ሌሎች የደም ማቅጠኛ መድኃኒቶች ሊሆኑ ይችላሉ። የኮሌስትሮል መድኃኒት ሊሆን ይችላል። ተመልሶ እንዳይመጣ የሚያደርግ ማለት ነው። ሌሎች የሰውነት ጉዳቶች ካሉ ደግሞ ቴራፒ ይደረጋል። ብዙ ጊዜ ቴራፒ ማለት ፕሮናውንሴሽኑ በጣም ያስቸግረኝ ነበር ከድሮ ጀምሮ እና ቴራፒ ነበር። አሁን ቴራፒ የምትለውን ችያታለሁ። የሚደረገው ምንድን ነው? ምላስ በሁለቱ ጥርስ መሃል እንደዚህ ይገባል። እዛ በጉልበት መናገር ማለት ነው። ቴራፒ ይባላል። የተለያዩ አይነት ቴራፒዎች አሉ። እነሱን ማወቅ ምንድን ነው ለወደፊቱ ስናወራ ወይም ደግሞ የቤተሰብ የታመመ ካለ ኮሚኒኬት ለማድረግ ለመነጋገር ይጠቅማል። ምን ናቸው? ስራቸውስ ምንድን ነው? ጥቅማቸውስ ምንድን ነው የሚለውን ዛሬ ዋናው እንዲያውም መነጋገር ያለብን ከሁሉ ከሳይንሱ በላይ እሱን ነው እና ፊዚካል ቴራፒ የሚባሉት በጣም የተማሩ ናቸው። ከ6 ዓመት በላይ ትምህርት ያላቸው ናቸው። ዝም ብሎ ኤክሰርሳይዝ የሚያደርጉ ብቻ ሳይሆን ያ ሰው እንዴት መነሳት እንዳለበት፣ ካልጋው ላይ እንዴት መቀመጥ እንዳለበት፣ እንዴት ከዘራ መጠቀም እንዳለበት፣ እንዴት ዋከር መጠቀም እንዳለበት፣ ወንበር ላይ እንዴት መነሳት እንዳለበት፣ እንዴት መቀመጥ ያለበት የሚያስተምሩ እየተሻለው ደግሞ እየጠነከረ እንዲመጣ የሚያደርጉ ቴራፒስቶች ናቸው። ሌሎች ደግሞ ኦኩፔሽናል ቴራፒስት የሚባሉ። ኦኩፔሽናል ቴራፒስት የሚባሉት ደግሞ ለምሳሌ ፀጉር ማበጠር፣ ጥርስ መፋቅ፣ ሹካ፣ ማንኪያ እጅ ላይ መጠቀም ስናስበው ችግር ያልደረሰብን እነዚህ ቀላል ነገር ይመስላሉ። ለታመመ ግን በጣም ከባድና ሕይወትን ሊቀይሩ የሚችሉ ስለሆኑ እንደ ፊዚካል ቴራፒስት በጣም የተማሩ ኦኩፔሽናል ቴራፒስቶች አሉ። ልብስ መልበስ፣
ጫማ ማድረግ፣ ካልሲ ማድረግ፣ እም፣ መሬት ላይ የወደቀ ነገር ማንሳት፣ እነዚህን ያስተምራሉ። በየጊዜው ደግሞ እየተሻለ መሄድና ለመሄዱን ሪፖርት ያደርጋሉ። ሌሎች ደግሞ ስፒች ቴራፒስት የሚባላሉ። እነሱ ደግሞ መናገር ችግር ያለበት፣ አንደርስታንድ ማድረግ ችግር ያለበት ወይም ደግሞ መዋጥ ችግር ያለበትን እም፣ መጀመሪያ እንዴት ነበር፣ ከዛ በኋላ እንዴት እየሆነ ነው የሚለውን ነገር እየተከታተሉ የሚያክሙ ቴራፒስቶች ናቸው። እና አ፣ ቴራፒስቶች እንደዚህ ይከፈላሉ። ማወቅ ጥሩ ነው። እያንዳንዱ ቃላት፣ አረፍተ ነገር፣ ፕሮናንሴሽን የሆነ ቀን ሊጠቅመን ይችላል እና እነዚህን ማወቅ ያስፈልጋል እላለሁ። በጣም ገርም ነው። ቴራፒስት በጣም በቃ ጓደኛ ናቸው። አንድ ሰው ስትሮክ ከተመታ በኋላ ስትሮክ ከደረሰበት በኋላ ስለዚህ በጣም ትልቅ ነገር ነው እና ግን ሙሉ በሙሉ መዳን ይቻላል? ያው መጀመሪያውን እንደ ጉዳቱ ይለያያል። እም፣ ቅድም እንዳልኩት አንዳንዱ ወዲያውኑ ምልክቱ ይኖርና ሊጠፋ ይችላል። እንዲያውም በፊት TIA ይባል ነበር፣ ትራንዚየንት ኢስኬሚክ እም፣ አታክ። ትራንዚየንት ማለት ለአጭር ጊዜ ማለት ነው። እም፣ የስትሮክ ምልክቱ በ24 ሰዓት ውስጥ ከጠፋ TIA ይባላል። አሁን ግን ሁሉም ስትሮክ ነው ነው የሚባል። ምክንያቱም አንዳንድ ጊዜ ሰው ቀለል አድርጎ ስለሚያየው እም፣ ለከባድ ለወደፊቱ ለከባድ ስትሮክ ሊጋለጡ ስለሚችሉ ሁሉም ስትሮክ ነው የሚባል። ግን ወዲያውኑ ሊጠፋ ይችላል። አንዳንዱ ሰው ደግሞ በጣም ከባድ የሆነ ስትሮክ ሊሆን ይችላል። ወዲያውኑ እዛው ላይ ሊሞት ይችላል። ወይም ደግሞ የተወሰነ ጉዳት ሊኖር ይችላል። ብዙ ጊዜ ግን ወይ እጅ መዛል ሊሆን ይችላል፣ ወይ መናገር ማቃት፣ ወይ የተወሰነ ጉድለት ብቻ ነው የሚሆን። ግን መጀመሪያውንም እንዳልኩት የትኛው የአንጎል ክፍል ተጎዳ፣ ምን ያህል የአንጎል ክፍል ተጎዳ የሚለው ውጤቱን ሊለውጠው ስለሚችል ሙሉ በሙሉ የሚድኑም አሉ፣ ቀስ እያሉ የሚሻላቸውም አሉ፣ ወዲያው የሚሞቱም አሉ። በከፍተኛ ጉዳትም ሊሆን ይችላል። ግን አስፈላጊ የሆነውን ሕክምና ማድረግ፣ መድኃኒቱን በትክክል መውሰድ፣ ቴራፒውን በትክክል መውሰድ ሊደርስ የሚችለውን የአካል ጉድለት መቀነስ ይቻላል። ለምሳሌ የመጀመሪያው ሳምንት ውስጥ እጅና እግሩ ደክሞበት የነበረ ሰው በሁለተኛው ሳምንት ላይ ጭንቅላት ውስጥ ያለው እብጠት ሲቀንስ የነበረው ድክመት እየተሻለ ሊመጣ ይችላል። በ3 ሳምንት ውስጥ በደንብ ሊሻለው ይችላል። ከዛ በኋላ ትንሽ ትንሽ እየተሻለው ይመጣል። ግን እስከ 6 ወር ድረስ ይሻለኛል ብሎ ማሰብና ተግቶ ቴራፒ የሚያዘውን ነገር ማድረግ ያስፈልጋል። ራሱን የቻለ ትምህርት ቤት ማለት ነው። እንዴት መነሳት፣ እንዴት መቀመጥ። ምክንያቱም አንዳንድ ጊዜ እንደ ድሮ መስሎት ብድግ ብሎ እሄዳለሁ ካለ ሊወድቅና እግሩ ሊሰበር፣ ጭንቅላቱ እንደገና ሊሰበር ይችላል እና የተለያዩ ችግሮች ሊመጡ ይችላሉ እና ራሱን የቻለ ትምህርት ነው። ሆስፒታል ከሆነ እስከ 3 ሰዓት ቴራፒ ይሰጣል። ሪሃብ ከሆስፒታል ውጭ ከሆነ ደግሞ በቀን 30 ደቂቃ ፊዚካል ቴራፒ፣ 30 ደቂቃ ኦኩፔሽናል ቴራፒ፣ 30 ደቂቃ ስፒች ቴራፒ ይደረግና ወደ 1 ሰዓት ተኩል ትምህርት ይሰጣል ማለት ነው። እዛ በተረፈ ያለውን የህመምተኛ ወይም ቤተሰብ ተመሳሳይ የሆኑ እንቅስቃሴዎችን ከጎን ሆኖ መርዳት ያስፈልጋል። ያለበለዚያ ሰውነታችን ካልተጠቀምንበት እየደከመ ይሄድና በኋላ መሸከም ሊያስፈልግ ይችላል። ብዙ እርዳታዎችን ሊያስፈልግ ይችላል። ቀላል የምትመስለው ነገር ለብዙ ችግር ምክንያት ትሆናለች። መፍትሄም አለው። አሁን ለምሳሌ ባለፈው ሳምንት ያየሁት አንድ ህመምተኛ የሽንት ቤት ወረቀትን የሆነ ጫፍ ላይ አድርጎ ራሱን መጥረግ የሚችልበት እንጨት የሚመስል መሳሪያ አለው። ያ አሁን ለብዙ ሰው ቀላል ይመስላል፣ ግን ለዛ ሰውዬ በጣም ትልቅ መፍትሄ የሆነለት ነው እና ትንሽ የሚመስሉ ነገሮች ብዙ ጥቅም አላቸው። ካልሲና አሁን ለማስገባት መቆንጠጫ ነገር አለ። የግድ ታች በሁለት እጁ ሂዶ ካልሲው ማስገባት የለበትም እና ብዙ ጠቃሚ የሆኑ ቴክኖሎጂ ያመጣቸው ሕክምናዎች ቴራፒዎች አሉ እና እነዛን መጠቀም በጣም ያስፈልጋል። ተመሳሳይ ስፒች ቴራፒስቱ አሁን
በሽተኛው ሲወጥ የመዋጥ ችግር ስላለበት መብላት ያለበት ምግብ ሙሉ ምግብ ሳይሆን ወይ የተፈጨ ሊሆን ይችላል ወይም ፒውሬ ሊሆን ይችላል። መጠጣት ያለበት ደግሞ ወይ በጣም ወፍራም የሆነ ቲክ እንዲሆነ ሃኒ ቲክ ወይም ደግሞ ማይልድሊ ቲክ የሆነ ኔክታር ቲክ ወይም ደግሞ ኖርማል ፈሳሽ መጠጣት ይችላል ብሎ ሲያስተምር እንዴት አድርጎ ማዘጋጀት እንደሚቻል በራስ ያን ነገር ለወደፊቱ ከ6 ወር ከዓመት በኋላ እንዴት አድርጎ ማድረግ የሚቻለውን ነገር በደንብ ማወቅ ከብዙ ችግሮች መከላከል ይቻላል። ምክንያቱም ያለ አግባብ ውሃ ከተጠጣ ውሃው ወደ ሳምባ ይሄድና ኒሞኒያ ሊያመጣ ከባድ ህመም ሊያመጣ ይችላል እና እነዚህ ነገሮች በደንብ ማስተዋል ያስፈልጋል። ከዛ በኋላ እንግዲህ ከመጣ በኋላ ተከታትሎ ያንን ማኔጅ ማድረግና ላይፍ ሊቀጥል ይችላል በደንብ አድርጎ ማለት ነው። እውነት ነው። ይቀጥላል። ቴራፒን እያደረጉ አንዳንድ ጊዜ እንደ ኤንድ አድርጎ ዝም ብሎ ከተሳሰሩ እንዳልከን ካልተጠቀምንበት በቃ የባሰ እየተሳሰረ ነው የሚሄደው እና ቴራፒውን ምኑን መከታተል በጣም አስፈላጊ ነው እያልከን ነው። እና ይህንን እና ከተመልካቾቻችን አሁን ምን ይጠበቃል? ይህንን እንግዲህ የሰማ ሰው ምን ይጠበቅበታል? እንግዲህ እስካሁን ያወራ ነው ምንድነው? ሳይንሱን ነው። ሳይንሱ እንደዚህ ይላል፣ ቴክኖሎጂው እንደዚህ ይላል፣ አሁን የደረስንበት እንደዚህ ነው። ለወደፊቱ ደግሞ የተለየ ጥሩ ነገር የተሻለ ነገር ሊመጣ ይችላል ብለን እናስባለን። እንግዲህ እውቀቱ ካለ ለወደፊቱ በአጋጣሚ ስራ ቦታ ላይ ወይም ደግሞ በቤተሰብ ላይ ችግር ቢመጣ ይህን እውቀት እንዴት አድርገን ስራ ላይ እናውላለን የሚለውን ነገር የተወሰነ ብንነጋገር ጥሩ ይመስለኛል። የመጀመሪያው ነገር ለምንድን ነው አንድ ሰው ይህን ስትሮክ መከላከል የማይቻለው? ለምንድን ነው ከባድ የሆነው? እንዴት አድርገንስ መከላከል እንችላለን የሚለውን አንድ እናይና ሌላ ደግሞ አንድ ቤተሰብ ታሞ ሆስፒታል ቢገባ እንዴት አድርገን ነው ናቪጌት የምናደርገው? እንዴት አድርገን ነው ከሐኪሞች ጋር፣ ከቴራፒስቶች ጋር፣ ከሆስፒታሉ ጋር፣ ከቢሊንግ ዲፓርትመንቱ ጋር እንዴት አድርገን ነው የምንነጋገር የሚለውን በሁለት ከፍለን ስራ ላይ ብናውለው የመጀመሪያው ነገር ምንድነው? መከላከል ነው። አሁን መጀመሪያ ለምን አንድ ሰው አእምሮ ውስጥ አንጎል ውስጥ ያለው የደም ስር ተዘጋ የሚለውን ነገር ብናስብ ለመፍትሄው ይመቻል። እንግዲህ በልጅነት ያለ ሁሉም ነገር ሴሎቻችንም፣ ቆዳችንም፣ ፀጉራችንም ሁሉም በስርዓቱ ነው የሚሰራ። እድሜ እየጨመረ ሲሄድ ግን ብዙ ነገሮች እየተበላሹ እያረጁ ይሄዳሉ እና አንድ ሰው በ90 ዓመቱ ስትሮክ ቢይዘው በ100 ዓመቱ ስትሮክ ቢይዘው አይ ከእድሜው ጋር የተያያዘ ነው ብለን ምንም ማድረግ አንችልም ማለት እንችላለን። ግን አንድ ሰው በ40 ዓመቱ በ30 ዓመቱ በ50 ዓመቱ ለምንድን ነው ለስትሮክ የሚጋለጥ የሚለውን ብናይ ብዙ ጊዜ ኑሯችንን በልኩ አለመኖር እና ኑሮን ብናስተካክል በልኩ ብንኖር ሚዛናዊ የሆነ ኑሮ ብንኖር ከአላስፈላጊ የተለያዩ ደም ግፊት፣ የስኳር፣ የውፍረት ከዛ በኋላ ደግሞ የመድኃኒት ችግር ከዛ ቀጥሎ ደግሞ ከስትሮክ መከላከል እንችላለን። በሕክምና ላይፍ ስታይል ሞዲፊኬሽን ይባላል። ያው ውስጥ ገብተን ብዙ እያንዳንዱን ነገር ለህመምተኛው የማስተማር ወይም ደግሞ የመርዳቱ ጊዜ የለንም። ምክንያቱም መድኃኒቱን ማሰቡ ላይ ሲቲስካኑን፣ ኤምአርአዩን፣ ደም ግፊቱ ላይ፣ ኮሌስትሮል ላይ ሲወራ ያቺ የተመደበችው 15 ደቂቃ 20 ደቂቃ ታልቃለች። ግን ያው ላይፍ ስታይል ሞዲፊኬሽን አስፈላጊ ነው የሚለውን ነገር ሁልጊዜ እንጠቅሳለን። ግን እንደ ወደ ፕራክቲካሊ ብናስበው ምንድን ነው ላይፍ ስታይል ሞዲፊኬሽን የሚባለውን ጀስት እኔ ካለኝ ከኑሮዬም ከሕክምናውም በኩል ብናየው የመጀመሪያው ነገር ክሮኒክ ስትረስ ነው። ሁልጊዜ ራሳችን የምናስጨንቅ ከሆነ ለደም ግፊት፣ አላግባብ መብላት፣ አላግባብ መወፈር፣ ሁሉን ነገር ከአቅም በላይ አድርጎ ማሰብ፣ ደስታን መቀነስ ለደም ግፊት፣ ለኢንፍላሜሽን፣ የደም ስር መግረር፣ ኢላስቲክ አለመሆን ምክንያት ሊሆን ይችላል። እንግዲህ ለተናጋሪ ቀላል ነው፣ ግን ጭንቀትን ቀንሱ ማለት ጭንቀትን እንዴት ነው መቀነስ የሚቻለው የሚባለው እያንዳንዷን ቀን እንደ ኑሮ አድርጎ ማሰብ ያስፈልጋል።
እና አሁን ለምሳሌ ቅዳሴ እሁድ የሚካሄድ ከሆነ ስለ ቅዳሴው ቅዳሜ መዘጋጀት ያስፈልጋል። ለምሳሌ ሰኞ ስራ እንዴት ነው መስራት ያለበት? ሰኞን እንዴት ነው መዋል ያለብኝ ካለ አንድ ሰው እሁድ ነው መጀመር ያለበት። እሁድ ምሽቱ ላይ ቶሎ ወደ መኝታ መሄድ አለበት። በሰዓቱ ወደ አልጋ ከሄደ በሰዓቱ መተኛት ይችላል። ጠዋት ሲነሳ ሰውነቱ ፍሬሽ ሆኖ ይነሳል። ሁሉም ነገር ብሩህ ሆኖ ይታያል እና መጣደፍ አይኖርም። ወደ ስራ ሲኬድ ሰዓቱን ጠብቆ ይኬዳል። ያለበለዚያ መኪና በፍጥነት ማሽከርከር ጭንቀት ይጨምራል። ለምን ያኛው መኪና ቀደመኝ ብሎ መናደድ ጭንቀት ይጨምራል። ስራ ቦታ ሲደርስ ከስራ በፊት የነበረውን ሌላውን ባለሙያ ለምን ይሄኛውን ስራ ለምን ቀንሶ ሄደ፣ ለምን አልጨረሰም የሚለው ያናዳል። አለቃ ሊያናድድ ይችላል። ምሽት ላይ ዜና ሲያዩ ዜና ለምን መሪዎች እንዲህ አላደረጉ የሚሉ የሚያናድድ ነገር ሊኖር ይችላል። ቀኑ በሙሉ የሚያናድድ ነገር ነው ያለ። ኑሮ ራሱ ከባድ ነው። ፋይናንሻል ስትረስ ሊኖር ይችላል። ብዙ ጭንቀት ሊኖር ይችላል። ግን ያን ነገር ለምን በተቃራኒው ለምን ማየት አይቻልም? ለምሳሌ በስርዓቱ ከተተኛ ጠዋት በስርዓቱ ወደ ስራ ቀደም ብሎ ከተሄደ መንገድ ላይ ደግሞ የሚያናድድ ሹፌር ካለ አይ ለፍ እኔ ቀስ ብዬ እሄዳለሁ ቢል ስራ ቦታ ደግሞ ተጓሎ የነበረውን ስራ ከመናደድ ይልቅ ወዲያው ጭርስ አድርጎ ከዛ በኋላ ወደሚቀጥለው መሄድ። አለቃ የሚያናድድ ከሆነ ደግሞ አለቃ አይ ስራ በዝቶበት ነው ስለዚህ ስራውን ላቅልለት ብሎ መስራት፣ ብዙ ዜና አለማየት፣ የተወሰኑ ደግሞ ጥሩ ጥሩ እውቀቶችን በቀን ውስጥ ማድረግ ቀን በሙሉ የነበረውን ስትረስ መቀነስ ይቻላል። ያ በየቀኑ የክሮኒክ ስትረስ የሚባለው ደም ግፊት፣ አላግባብ መብላት፣ ውፍረት የሚባሉትን መቀነስ ይቻላል እና ሁልጊዜ የምንኖረውን 70፣ 80፣ 90 ዓመት በየቀኑ ከማሰብ የየቀኗን ብናስብ ስትረስን መቀነስ ይቻላል እላለሁ። ዋው ትልቅ ትምህርት ነው እንግዲህ የሰማነው ከዶክተር ሰምታችኋል። እንግዲህ ስትረስ ትልቁ በሽታችን ነው ትልቁ እና በጣም ጥሩ እይታ ነው። ሌሎች ደግሞ ስትሮክን የሚመስሉ ህመሞች አሉ። እንዴት ነው የምንለያቸው ተመሳሳይ የሆኑ? እሱ እንግዲህ ለባለሙያዎች መስጠት ነው። አሁን ለምሳሌ አንድ የማውቀው ሰው ስራ እየሰራ እያለ ግማሽ ሰውነቱ ዛለ እና ምንድን ነው ያለ፣ አይ ይሄ ከባድ ላይሆን ስለሚችል ለቤት ውሰዱኝ አለና ቤት ሂዶ ቢጠብቅ አልሻለዋል እና ከዛ በኋላ እጁም እግሩም አይሰራም፣ በዊልቼር ላይ ሆኖ ይኖራል። በሕክምና ይህ ነው 100% እርግጠኛ ነኝ ብሎ የሚናገሩት የህመም አይነት የለም። ብዙ ነገር የሚቻለውን ያህል ከህመምተኛው ከተናገረው፣ ላቦራቶሪ ከተሰራው፣ ፊዚካል ኤግዛሚኔሽን ከተሰራው አንድ ላይ ታይቶ መጨረሻ ላይ ይሄ ሊሆን ይችላል የሚል ድምዳሜ ነው እንጂ 100% የሆነ እርግጠኛ ነገር የለም። ግን ስትሮክን የሚመስል ማንኛውንም ነገር እንደ ስትሮክ ማሰብ ያስፈልጋል። ምክንያቱም ህይወትን የሚቀይር ነገር ስለሆነ እና ለተመልካቾች ዲፈረንሻል ዳያግኖስ ወይም ደግሞ ስትሮክን የሚመስሉ ህመሞች እኒ ናቸው ብሎ የግድ ማወቅ አስፈላጊ አይደለም። ግን ሆስፒታል ከሄዱ በኋላ አይ ስትሮክ አይደለም ይሄ የሚጥል ህመም ሆኖ ከሚጥል ህመሙ በኋላ የመጣ የሰውነት መዛል ነው፣ ወይም ደግሞ ይሄ የራስ ህመም ነው። ምክንያቱም አንዳንድ ጊዜ የራስ መርዘን የሚባለው ማይግሬን ሄዴክ አንዳንድ ጊዜ ግማሽ ሰውነትን ሊያዝል ይችላል። አንዳንድ ጊዜ ደግሞ በጣም የተለመደ አንድ ፊታችን እንደዚህ ወደ ታች የሚወርድበት ቤልስ ፖልስ የሚባል ስትሮክ የሚመስል ግን ስትሮክ ያልሆነ አለ። ግን ለማንኛውም በህክምና ቢጣራ ይሻላል እንጂ አይ ስትሮክ ላይሆን ይችላል ብሎ ማሰቡ ጥሩ አይደለም። ሌሎችም ስኳር ሲቀንስ እንደዚህ አይነት ምልክት ሊኖር ይችላል እና ግን ሆስፒታል ከተሄደ በኋላ ስትሮክ አይደለም ከተባለ ሰርፕራይዝድ አለመሆን ወይም ደግሞ እንዲህ ሊሆን ይችላል የሚለውን ነገር እንዳታስቡ ለማለት ነው። ኦኬ፣ በጣም ጥሩ የጨረስን ነው ዶክተር አዛናው። በጣም ብዙ ትምህርት እየሰጠህን ነው እና አሁን ሰዎች እንደዚህ ያጋጠማቸውና ድንገተኛ ክፍል ሄዱ ኢመርጀንሲ ሩም እና እዛ ምን ይጠበቃል? ምን ይጠብቁ? እዛ አንዳንዴ ኢንፎርምድ ሆኖ መሄድና
ለራስም አድቮኬት ማድረግም ስለሚያስፈልግ ምን ይጠብቁ ኢመርጀንሲ ሩም ሲሄዱ? በጣም ጥሩ። ከቴራፒ ቀጥሎ በጣም ላነሳ የምፈልገው ወይም ደግሞ ላጋራ የምፈልገው ይህን ነው። ምክንያቱም ብዙ ጊዜ ከጓደኞች ከማውቃቸው ሕክምና ሙያ ውስጥ ያልሄዱ ሰዎች ምንድን ነው የሚሉ ሆስፒታሉ ገንዘብ ለመሰብሰብ ሲል ይህ ሁሉ ሲቲ ስካን ይህ ሁሉ ኤምአርአይ ያደርጋሉ፣ ለቢዝነስ ነው እንጂ ለሕክምና አይደለም የሚሉ አንዳንድ አስተሳሰቦች አሉ። ግን እናንተ በሕክምና በኩል ወይም ደግሞ በሐኪም አይን ብታዩት ምን ይመስላል የሚለውን ነገር ለማብራራት እሞክራለሁ። የመጀመሪያ ነገር ምንድን ነው? 911 እንደተደወለ ምልክቱ ይጠየቃል። ስትሮክ ምልክት ከሆነ አምቡላንሱ ይመጣል። ሲቲ ስካን የያዘ አምቡላንስ ሊመጣ ይችላል። ቀጥታ በስልክ ይነጋገራሉ። ሬዲዮሎጂስቱ ሲቲ ስካን ያነበዋል። ተረኛ የሆነ ኒውሮሎጂስት ሳይሆን ኒውሮሎጂስት ነው የሚባል የነርቭ ሐኪሞች ናቸው። እነሱ በተጠንቀቅ ይቆማሉ። ኢመርጀንሲ ሩም ላይ ገና ህመምተኛው ኢመርጀንሲ ሩም ሳይደርስ በተጠንቀቅ በሩ ላይ ይጠብቃሉ። የሚጠብቁት ነርስ አለ፣ ላብራቶሪ ቴክኒሻን አለ፣ ፋርማሲስት አለ፣ ሬዲዮሎጂስቱ አለ፣ ኒውሮሎጂስት አለ፣ ኢመርጀንሲ ሐኪሙ አለ። በአስቸኳይ መደረግ ያለበትን ነገር በሙሉ ተሎ አድርጎ ያ ቅድም ያልኳችሁ የረጋውን ደም ሊያሟሟ የሚችል መድኃኒት መሰጠት ይቻላል ወይስ አይቻል የሚለው ነው። ምክንያቱም አንዳንድ ጊዜ ደም ከደማ ያ መድኃኒቱ አይሰጥም። ያ መድኃኒት የሚሰጠው ኢስኬሚክ ስትሮክ የሚባለው ወይም ደግሞ የመፈንዳት ምልክት የሌለው ግን ደም ስሩ ሲዘጋ ነው። እና ነርሷ ምን ታደርጋለች? ምን ያህል ጉዳት አለው፣ ኦክሲጅኑ ልክ ነው ወይስ ደም ግፊቱ ልክ ነው፣ ደም ስኳሩ እንዴት ነው የሚለውን ነገር ታያለች። ደም የሚቀዱት ላቦራቶሪዎች እዛው ላይ ይቀዳሉ። ፋርማሲስቱ ምን ያህል መድኃኒት መሰጠት ሊቻል ይችላል የሚለውን ካልኩሌት ያደርጋሉ እዛ። ሲቲ ስካን የሚያነሱት ቴክኒሻኖች በተጠንቀቅ ይቆማሉ። ሲቲ ስካን ማሽኑ ሬዲ ይሆናል። ሬዲዮሎጂስቱ ወዲያው ያነበዋል። ኢመርጀንሲ ሐኪሙ ይህን ኮኦርዲኔት ያደርጋል እና በአንድ ጊዜ ብዙ ባለሙያዎች እዛ አካባቢ ይከባሉ። ያ ማለት የህመሙ አይነት ነው እንጂ በጣም የከፋ ነው ማለት አይደለም። አንዳንድ ጊዜ በጣም ቀላልም ሊሆን ይችላል፣ ግን በኋላ የከፋ ነገር ሊሆን ስለሚችል እንደዛ ሲሆን መደናገጥ የለባችሁም። ምን እየተደረገ እንደሆነ ካወቃችሁ ማለት ነው። ቀጣዩስ ምንድን ነው የሚሆነው? ከዛ ቀጥሎ ይህን ሁሉ ካዩ በኋላ ያው የሚደረገው ምንድን ነው? ብዙ ጊዜ ሲቲ ስካን ሲሰራ ቶሎ ነው የሚያልቅ። 10 ደቂቃ 15 ደቂቃ ውስጥ ሊያልቅ ይችላል። ኤምአርአይ ከሆነ ደግሞ አስቸኳይ ኤምአርአይ አለ፣ ባለ 20 ደቂቃ አለ፣ ወይም ደግሞ 1 ሰዓት የሚወስድ አለ እና ሲቲ ስካኑ ኖርማል ነው፣ ምንም የሚያሳይ ነገር የለም። ግን እጅ እግር እንደዛለ ነው ከተባለ ያ መድኃኒቱ ይሰጣል። ከዛ በኋላ ወደ አይሲዩ ሊገባ ይችላል። ወይም ደግሞ ትልቅ ከሆነ የረጋው ደም ጭንቅላት ውስጥ ወይም የተዘጋው የደም ስር ትልቅ ከሆነ በኢንተርቬንሽናል ኒውሮሎጂስት በገመድ ወይም ደግሞ ዋየር በግሮይን ወይም በብሽሽት ገብቶ ጭንቅላት ውስጥ ያለውን አንጎል ውስጥ ያለውን የረጋውን ደም ሊያወጡት ይችላሉ። ከዛ በኋላ አይሲዩ ውስጥ ይገባና ደም ግፊቱን ይከታተላሉ። ቅድም የነገርኳችሁን ነገሮች ይደረጋሉ። ደም ግፊት፣ ኮሌስትሮል፣ የልብ ምት፣ እነዚህ በሙሉ ክትትል ይደረጋሉ። ከዛ ብዙ ነገር ሲስተካከል ወደ ሜዲካል ሰርጂካል ዋርድ ይሄዳል። ከዛ በኋላ ወደ ሪሃብ ሊሄድ ይችላል። ግን እዚህ ላይ በጣም ማተኮር የምፈልገው ምንድን ነው? ክፍያው ላይ ሞደርን ሜዲሲን ያደረገው ገንዘቡ ነው። ገንዘቡ ደግሞ ዝም ብሎ ቀላል ገንዘብ አይደለም። በነፃ ከሆነ ሞደርን ሜዲሲንም አይኖርም እና ሁሉም እስካሁን ያልኳቸው ነገሮች ወደ ገንዘብ ይቀየራሉ። ለምሳሌ አምቡላንሱ ብዙ ገንዘብ ነው የሚያወጣ። ደም ምርመራው እያንዳንዱ ትንሽ ትንሽ ቢሆንም ተደማምሮ ብዙ ሊሆን ይችላል። ሲቲ ስካኑ አሁን ለምሳሌ ደም ምርመራ $99 ቢሆን የደም ምርመራው ያን ያህል ከሆነ የልብ
ምርመራ አለ። ኢኬጂ የሚባል አለ። ኤኮካርዲዮግራም የሚባል አለ። ሲቲ ስካን አለ። ሲቲ ስካኑ ደግሞ ደም ስርን የሚያሳይ አለ። ሲቲ አንጆ የሚባል አለ እና እያንዳንዷ $1,000፣ $2,000፣ 1,500 ስትደመር በኋላ ደግሞ ኤምአርአይ ሊያስፈልግ ይችላል። እሱ ደግሞ ወደ $3,000፣ $4,000 ቢሆን የሁሉ አንድ ላይ ተደማምሮ በጣም ብዙ ሊሆን ይችላል። የአልጋውም ተጨምሮ የመድኃኒቱም ተጨምሮ ወደ $50,000፣ $60,000 ሊሆን ይችላል። ያ ማለት ያ ሁሉ ይከፈላል ማለት አይደለም። ኮፔመንት የሚባላል። አሁን ያ ተወራርዶ ህመምተኛው 5,000፣ 6,000 መክፈል አለብህ ቢባል ሲያስቡት በጣም ከባድ ሊሆን ይችላል። ግን እድሜ ልክን ፓራላይዝድ ሆኖ ስራን ከማቋረጥ የተወሰነ የሰውነት ክፍሎችን እንዳይጎዱ አድርጎ ስራ መስራትና ያን ገንዘብ መክፈል ይሻላል። ያለበለዚያ ሕክምናው ውድ ስለሆነ ወደ ሕክምና ቦታ አልሄድም ብሎ ራስን መጉዳት ጥሩ አይደለም። ይህ ሁሉ ተደርጎ ራሱ ስትሮክ አይደለም፣ አይ ሰላም ነው፣ ወደ ቤት ሂድም ሊባል ይችላል። እና ይህን ነገር አስቀድሞ ማወቅ፣ ለዚህ ነገሮች መዘጋጀት፣ ኑሮን በአግባቡ ፕላን ማድረግ፣ ደም ግፊትን ቼክ ማድረግ፣ ስኳር መኖርና ለመኖር በየጊዜው ቼክ ማድረግ፣ ካንሰርን ቼክ መደረግ፣ ስትረስን መቀነስ፣ ሶሻል ላይፍን በአግባቡ ማድረግ፣ ራስን እኔ በቂ ነኝ ያለኝ ለመናዬ ሁለንተናዬ በቂ ነው፣ ራሴን ማስጨነቅ ለብዙ ነገሮች ችግር ሊያደርስብኝ ይችላል፣ የሚችለውን ያህል ኑሮን ለመቋቋም ሞክሬያለሁ፣ የአቅሜን ሰርቻለሁ፣ የአቅሜን ሩጫለሁ፣ ይህን የተረፈውን ግን አልቻልኩም የሚል ካለ ፈጣሪ ያለ ወደ አልጋ ሲኬድ የምችለውን አድርጌያለሁ፣ የተረፈውን እንግዲህ አምላኬ ለአንተ ሰጥቻለሁ ብሎ በሰላም ወደ እንቅልፍ መተኛት ጥሩ ነው እላለሁ። እንግዲህ ዋው፣ በጣም ጥሩ ኢንፎርሜሽን የሰጠህን የሚገርም ነው። እና ይሄ ሁሉ እንግዲህ ከሁሉ በላይ መጀመሪያ እንግዲህ አሁን የመጨረሻ ያልከው ነው፣ ራስን መጠበቅ፣ ወደዛ እንዳንደርስ ዋናው መጀመሪያው እሱ ነው። ከዛ ደግሞ ታይም ያልከው በጣም ትልቅ ነገር ነው። በስትሮክ እንግዲህ ዋናው ልክ ሲታይ ተንደርድሮ ወደ 911 ደውሎ ኢመርጀንሲ ሩም መሄድ። ምክንያቱም ቅድም ቲፒኤ የሚባለው መድኃኒቱ ሄድ ክላቱን የሚያወጣው ታይም ያስፈልገዋል አይደል? ከሆነ ዊንዶ በላይ ከሆነ በላይ ላይሰጥ ይችላል። ለዚህ ነው ታይም የሚባለው። አሁን ለምሳሌ ፋስት የሚለው ላይ አንዱ ታይም ነው እና ያ ምልክት ከታየ በኋላ በታይም የሚባለው ለዛ ነው ያልከን ነው። በተለይ እኛ ማድረግ የምንችለውን ነገሮች ራሳችን ላይ ማድረግ ስትሮክን ለመከላከል ከእግዚአብሔር ጋር ትልቅ እድል አለን ለመከላከል እና ደግሞ ያድርስና ከመጣ ደግሞ የመዳን ቻንሱ አለ በታይም ከደረስን። ከዛ በኋላ ደግሞ በቴራፒዎች በምን እየተደረገ ሪሃብ ውስጥ ተደርጎ ወደ ኖርማል የመመለስ እድል አለ። ባይመለስ እንኳን በጣም ፈንክሽኑ ሃይ ሆኑ በደንብ መከታተል ይቻላል። ፊዚካል ቴራፒ እየተደረገ እስከ 6 ወር እስከ ዓመትም ድረስ ተቀጥሎ እና በጣም ትልቅ ትምህርት ነው እየወሰድን ያለ ነው። ዶክተር አዛናው በጣም ነው የምናመሰግነው። እንግዲህ ዶክተር አዛናው አንተን መጨረሻ ላይ እንግዲህ ማለት የምትፈልገውን እንድትል እድል እሰጥሃለሁ። ሌላው ማለት የምፈልገው ዶክተር አዛናውን በቀጥታ ማግኘት ከፈለጋችሁ ዋትስአፕ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ፣ ቴሌግራም ላይ አክቲቭ ነው፣ ያስተምራል ቲክቶክ ላይም እና ያንን ከታች ዲስክሪፕሽን ላይ አደርግላችኋለሁ የሱን ሊንክ። እንደገና ደግሞ zemenbooks.us የሚል ድረገጽ አለው። በዛ ውስጥ የተለያዩ መጽሐፎች ጽፏል። ስለሱ መጽሐፎቹ ይነግረናል። እዛ ላይ ማግኘት ትችላላችሁ። ግን ማግኘት የምታገኙትን በሙሉ ዲስክሪፕሽን ላይ እናደርግላችኋለን ሊንኩን። ዶክተር አዛናው ስለምትሰራው ስራዎች፣ ስለጻፍካቸው መጽሐፎችም እንደሱ አድርገህ መጨረሻ ላይ ደግሞ ማለት የምትፈልገውን ነገር እንድትል እድል እሰጥሃለሁ። አመሰግናለሁ። እንደገና ያው እንግዲህ ለማጠቃለል ያህል ዋናው ዓላማ ምንድነው እዚህ ላይ ትክክለኛ የሆነ ኢንፎርሜሽን ማግኘት ለብዙ ችግሮች መፍትሄ ሊሆን ይችላል እና እውቀት በጣም ጥሩ ነገር ነው። የእውቀት ትንሽ ነገር የለውም። አሁን ዛሬ ከተማርናቸው ውስጥ ምንድነው ሕክምና ዝም ብሎ ቢዝነስ ሳይሆን አሁን ባለው ኮንቴምፖራሪ ኖሌጅ ምን እየተደረገ ነው። ሕክምና አሁንም ሶ ፋር ፍሮም ፐርፌክሽን ብዙ የሚጎሉት ነገሮች አሉ፣ ግን
ብዙ ነገር ደግሞ አድጓል። ለምሳሌ በ1945 ዓመተ ምህረት 1945 ዓመተ ምህረት በአሜሪካ አቆጣጠር ማለት ነው። የአሜሪካ ፕሬዚዳንት ለ3-4 ጊዜ ፕሬዚዳንሲ ራን ሲያደርግ ብዙ ስትረስ ነበረበት። ደም ግፊቱ 305/195 ሆኖ ጭንቅላቱ ውስጥ ያለው የደም ስር ሲፈነዳ መድኃኒት አልነበረም። ግን በጣም ብዙ መድኃኒቶች አሉ፣ ጥቅም ያላቸው አሉ፣ ችግር የሚያመጡ አሉ። ብዙ ሰው ለብዙ ዓመት ረዥም ዓመት እንዲኖሩ ያደረጉ አሉ። ያ ማለት ግን ፐርፌክት ነው ማለት አይደለም ሞደርን ሜዲሲን። ስለዚህ አሁን ያለውን እውቀት ማወቅ በጣም ጥሩ ነገር ነው። ስትሮክ ከባድ ችግር ሊያመጣ ይችላል። ስትሮክ 100% ኪውር የለውም፣ ግን ብዙ ነገሮች ደግሞ በአግባቡ ከተደረጉ ከትልቅ ችግር መታደግ ይቻላል። የተለያዩ ሲምፕል የሆኑ ቀላል የሆኑ እውቀቶችን መያዝ ይቻላል። አሁን ለምሳሌ ዛሬ ስለ ቮካብላሪ አውርተናል፣ ስለ ግሪክ ወርዶች አውርተናል፣ ቴራፒ እንዴት እንደሚባል፣ ኢስኬሚያ ማለት ምንድን ነው፣ ሄሞሬጅ ምንድን ነው፣ ፊዚካል ቴራፒ፣ ኦኩፔሽናል ቴራፒ፣ ስፒች ቴራፒ፣ ስለ ስትረስ ቀናችንን እንዴት ማሳለፍ እንዳለብን። ይሄ አሁን ቀላል ነገር ይመስላል፣ ግን ለወደፊቱ ደግሞ የተወሰነ ደግሞ የእናንተን ስትጨምሩበት ኑሯችሁ እየቀለለ ሊሄድ ይችላል እና ለሁሉ መድኃኒቱ ምንድን ነው? እውቀት ነው። የተለያዩ ቀላል የሆኑ እውቀት ማስገንዘቢያ መጽሐፎች አሉ፣ ለልጆች ማስተማሪያ፣ ለአዋቂም የሚሆኑ። አሁን የተናገርኩት ስለ ስትሮክ የሚለው ሃው ቱ ሪድ ዘ ዳክተርስ ብሬን የሚል መጽሐፌ ላይ ውስጥ አለ። ምንድን ነው? አጠቃላይ የሆነውን ሕክምናን ኮምፕሌክስ የሆነውን ቀለል አድርጎ የሚያሳይ ነው እና የአማርኛ፣ የግዕዝ፣ የትግረኛ፣ የኦሮምኛ እንዲሁም አሜሪካን ፕሮናንሴሽን የሚሉ ቀላል የሆኑ ዛሬ እንደተናገርኳቸው አይነቶች ማስተማሪያዎች አሉ። እንግዲህ እህታችን ሳራ እንዳለችው ቲክታክ ላይ፣ ዩቲዩብ ላይ፣ ቴሌግራም ላይ እንዲሁም ዘመን ቡክስ.ዩኤስ ላይ ይገኛለሁ። ስለነበረን ጊዜ በጣም አመሰግናለሁ። ጥያቄ ካላችሁ በዋትሳፕ ቴሌግራምም ኮንታክት ማድረግ ይቻላል። ከእህታችን ሳራም ልታገናኝን ትችላለች። ስለነበረን ጊዜ አመሰግናለሁ። በጣም ነው የምናመሰግነው። እንደገና ደግሞ የረሳሁት ሚኒሶታ ኢትዮጵያን ስፖርት ፌዴሬሽን ያዘጋጀው ላይ ትሄዳለህ። የኖርዝ አሜሪካው አይደለም ሚኒሶታ? በጣም በየዓመቱ ይሄዳለሁ። እዛ ምንድን ነው ማድረገው? መጽሐፎችን በአካል ሰው ሲያይ ደስ እንዲለው ዲስፕሌይ አደርጋለሁ። ድንኳን ውስጥ ነው ማደርገው። እኔ በልጅነቴ ከለርድ መጽሐፎች ስላልነበሩ እንግዲህ በሶሻሊዝም ጊዜ ነው ያደግ ያን ቢሆንልኝ ኑሮ ብዬ ያሰብኳቸውን የተለያዩ ለልጆች ወይም ደግሞ የማውቃቸውን እውቀቶች ከለርድ አድርጌ የማሳይበት ነው። በጣም ብዙ የሆኑ ርዕሶችን ነው የሚያነሱ። እዛ በአካል የምትመጡ እንገናኝ። አመሰግናለሁ። መቼ ነው? ጁላይ ነው መሰለኝ። ጁላይ ከጁን 27 እስከ ጁላይ 4። ኦኬ። በዛ እንግዲህ በየዓመቱ የሚዘጋጅ ነው። እዛ ላይ ተገኙና ድንኳኑ በዚህ ዓመት እንኳን ባታዩት ይህንን ሌላ ጊዜ የምታዩ በየዓመቱ ልታገኙ ትችላላችሁ። ዶክተር አዛናውን ከታች የምናደርጋላችሁ ኮንታክት ማድረግ ትችላላችሁ። በጣም ለመርዳት ሬዲ የሆነ ሰው ነው። ማህበረሰቡን በሶሻል ሚዲያ ላይ በጣም ያስተምራልና እንድትከታተሉት አበረታታችኋለሁ። ዶክተር አዛናው ጊዜህን ቆጥበ ከተጣበበ ጊዜ መተህ እሺ ብለህ ይህንን የመሰለ ትምህርት ስለሰጠን በተመልካቾችና በእኔ ስም በጣም አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን አብራችሁን ስለቆያችሁ በጣም አመሰግናለሁ። ይህንን እንግዲህ ትምህርት በጣም ጠቅሞናል ካላችሁ ለሌላ ሰዎች ሼር፣ ሰብስክራይብ በማድረግ ላይክ በማድረግ ተባበሩን። ብዙ ሰዎች ጋር ደርሶ ጥቅም እንዲሰጥ እናመሰግናለን። በሚቀጥለው ሌላ ፕሮግራም ላይ እስከምንገናኝ በሰላም ቆዩ።